ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ ነኝ። አብራችሁን ቆዩ። ማህበረሰቡ ሰላምና ልማትን የሚያረጋግጥ የፖለቲካ ፓርቲ መምረጥ እንደሚገባው የኢፌድሪ የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ አሳሰቡ። የፌደራል የክልልና የማዕከላዊ ጎንደር ዞን የሥራ ኃላፊዎች የላይ አርማጭሆ ወረዳ የምርጫ እንቅስቃሴንና የልማት ስራዎችን ተመልክተዋል። የህይወት ኃይሉን ዘገባ አገኘው አባው እንደሚከተለው ያቀርበዋል። የፌደራል የክልልና የማዕከላዊ ጎንደር ዞን የሥራ ኃላፊዎች በማዕከላዊ ጎንደር ዞን ለአርማጭሆ ወረዳ የምርጫ እንቅስቃሴዎችንና የልማት ስራዎችን ጎብኝተዋል። የፌዴሪ የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ ማህበረሰቡና አመራሩ በጋራ በመስራታቸው ሰላምን ማረጋገጥ እንደተቻለ ጠቅሰዋል። ከሰላምና ከጸጥታ አንጻር 100% ጸጥታው እየተረጋገጠ ቀበሌ ለማድረግ ወረዳ ለማድረግ እየሰሩት ያለውንትን አመራሩ መካከለ ያለው ቅንጅት አመራሩና ህዝቡ መካከለ ያለው ቅንጅት ያ ብቻ ሳይሆን ያለው መነሳሳት ቁርጠኝነት የሆነ እንኳን ችግር ሲፈጠር ከ10 እስከ 20 ደቂቃ ባልበለጠ ሴት ወንዱ አንድ ሆኖ ሰላሙን እያረጋገጠ ያለበት ይሄ ማለት ሰላማችን በእጃችን ሚለውን መርህ ወይም ደግሞ አባባል በትክክል ያየንበት ነው። ተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት በማቋቋም 7ኛው ጠቅላላ ምርጫ በሰላም እንዲጠናቀቅ አበረታች ስራ መከናወኑን የጠቀሱት ምክትል አፈ ጉባኤዋ ማህበረሰቡ ድምጹን በአግባቡ መጠቀም አለበት ብለዋል። ከምርጫ ጋር ተያይዞ ወረዳው 31 አካባቢ ቀበሌዎች አሉት። 31ዱም ቀበሌ ላይ የመራጭ ምዝገባ ተደርጓል። እጩዎችን የማስተዋወቅ ስራ ተሰርቷል። ብልጽግና 5 ሌላ ተፎካካሪ ፓርቲ ያለበት 6ቱም በጋራ ሆነው ችግሮቻቸውን እየፈቱ እየተነጋገሩ እየሄዱበት ያለው መንገድ በጣም መጠናከር ያለበት ነው። ህዝቡ ሰላማዊ በሆነ መንገድ የወሰደውን ካርድ ልማቴን፣ ሰላሜን፣ ጸጥታዬን ያረጋግጥልኛል ብሎ ላመነበት አካል ወይም ፓርቲ እንዲሰጥ አደራ ማለት ፈልጋለሁ። በዞኑ 1.3 ሚሊዮን ዜጎች የምርጫ ካርድ መውሰዳቸውን የጠቀሱት የማዕከላዊ ጎንደር ዞን ዋና አስተዳዳሪ አወቀ አስፈሬ ማህበረሰቡ ቅቡልነት ያለው መንግስት ለመመስረት ጥረት እያደረገ መሆኑን ገልጸዋል። ህዝቡ ይሆነኛል ያለውን መንግስት ለማቋቋም እጅግ በጣም ቁርጠኛ መሆኑንና ተነሳሽነት ያለው መሆኑን የተረዳንበት ሁኔታ ነው ያለው። ስለዚህ የመጀመሪያው ግብ ምርጫውን ሰላማዊ ማድረግና ሂደቱን አጠቃላይ በህዝብ ዘንድ ታማኝነት ያለው እንዲሆን ማድረግ ነው። እሱን በጥሩ ሁኔታ እያስኬድ ነው ብሎ መውሰድ ይቻላል። ሰላምን በማረጋገጥ ልማትን የሚያስቀጥል ፓርቲን ለመምረጥ ዝግጁ መሆናቸውን ሀሳባቸውን ያጋሩን የላይ አርማጭሆ ወረዳ ነዋሪዎች ጠቅሰዋል። ስሜ አስቴር ጸጋው ይባላል። ሁላችንም ያው የምርጫ ካርድ አውጥተናል። በነጻነት ይመራናል፣ ያስተዳድረናል ያለውን መንግስት ለመምረጥ ዝግጁ ነን። ስሜ እንዳላማው እሸት ይባላል። ከነቤተሰቦቼ የምርጫ ካርድ ያወጣሁ መሆኔንና ለምርጫ ዝግጁ መሆኔን ለሀገራችን ልማት፣ አንድነት፣ ሰላም ለሚያስብ ታማኝ ለሆነ መንግስት መምረጥ እንደሚገባን ሁላችንም እንተማመናለን። ምርጫው ፍትሐዊና ሰላማዊ ሆኖ እንዲጠናቀቅ ነዋሪዎቹ የበኩላቸውን እንደሚወጡ አንስተዋል። ዲሞክራሲያዊ መብታቸውን በ7ኛው ሀገራዊ ምርጫ ከመጠቀም ባሻገር ሌሎች ዜጎች በእውቀት ተመስርተው የመምረጥ መብታቸውን እንዲጠቀሙ ለማድረግ እየሰሩ መሆኑን በጎንደር ከተማ የሚገኙ የመንግስት ሰራተኞች ተናገሩ። በጎንደር ከተማ የብልጽግና ፓርቲ የ7ኛው ሀገራዊ ምርጫ የምርጫ ቅስቀሳና የምርጫ ምልክት ማስተዋወቅ መርሃ ግብር ተካሂዷል። ተጨማሪውን ከማርታ አዱኛ እንከታተል። የጎንደር ከተማ አስተዳደር ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ሀሳብ የብልጽግና ፓርቲ የምርጫ ቅስቀሳና የምርጫ ምልክትን ለመንግስት ሰራተኞች የማስተዋወቅ መርሃ ግብር አካሂዷል። መርሃ ግብሩ ላይ የተገኙት ከመምሪያና ከክፍለ ከተማ የተውጣጡ የመንግስት ሰራተኞች ምርጫው ያለውን ፋይዳ በመረዳት የድርሻቸውን ለመወጣት ዝግጁ መሆናቸውን ተናግረዋል። ወይዘሮ ወርቄ ሙላት ይባላለሁ። የጎንደር ከተማ አስተዳደር
የመንግስት ሰራተኛ ነኝ። እንደ መንግስት ሰራተኛ መጀመሪያ ከቅድመ ምርጫ አኳያ የመጀመሪያው ቅድመ ምርጫ ላይ በተቀመጠው የጊዜ ሰሌዳ የምርጫ ካርድ ማውጣት ነው። ጊዜውን ጠብቆ ህብረተሰቡም የምርጫ ካርድ እንዲያወጣ የማስገንዘብ ስራ ይሰራል። እኛም አንድ ላይ የምንሰራ ሰዎች በሰዓቱ ሄደን የምርጫ ካርዳችን እንድናወጣ ተሳስበን ሄደን ምርጫ ካርዳችን አውጥተናል። ስሜ አዲሱ እባላለሁ። በጎንደር ከተማ የባህልና ቱሪዝም ሰራተኛ ነኝ። ለሰባተኛው የሀገራዊ ምርጫ ሰላማዊ፣ ፍትሐዊና ለሁሉም ዘንድ ተወዳጅነትና ቅቡልነት ያለው ነው እንዲቀጥል እንደ አንድ መንግስት ሰራተኛም እንደ ህዝብም እንደ ተቆርቋሪም የምንፈልገውም ነው። ህገ መንግስቱም አገሪቱም የምትከተለው መርህን ተከትለን ስለሆነ የምንቀጥለው እንደዛ እንዲሆን ለማድረግ ጥረት እያደረግን ነው፣ ርብርብ እያደረግን ነው። በስራችን የሚገኙ ተቋማትና አገልግሎት ሰጪ ተቋማትን በዚህ ቅኝት መሄድ እንዳለባቸው የማስገንዘቢያ ስራ በስፋት ነው እየሰራን የቆየ ነው። ወቅቱ ሰባተኛው ሀገራዊ ምርጫ የሚካሄድበት መሆኑን ያነሱት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው ምርጫው ለሀገር ያለውን ጉልህ ፋይዳም አስረድተዋል። ይህ ምርጫ ለአማራ የተለየ ትርጉም አለው፣ ለኢትዮጵያ የተለየ ትርጉም አለው። በአንድም በሌላም ጠላቶቻችን ይሄ እንዳይሆን በከፍተኛ ሁኔታ እየሰሩበት ያለ የሀገራችን ጠላቶች፣ በተቃራኒው ደግሞ የኢትዮጵያ እየነጋ ያለ ዘመን መሆኑን የምናበስርበት የተጀመሩ እየተሰሩ ያሉ ስራዎች ኢትዮጵያን ወደ ተምሳሌት ሀገርነት ለመውሰድ ጅምሮች የታዩበት ዘመን መሆኑን ማሳያዎች ጎንደር አንዷ ነች። በመድረኩ ላይ የተገኙት የአማራ ክልል ከተማና መሰረተ ልማት ቢሮ ኃላፊ ዶክተር ሞላ መልካሙ ዲሞክራሲያዊ የስልጣን ሽግግር የሚገኘው በምርጫ ብቻ መሆኑን በመገንዘብ ሁሉም ዜጋ ድምጽ መስጠት እንዳለበት ገልጸዋል። መላው ሕዝብ መሳተፍ አለበት፣ አምኖበት መምረጥ አለበት። ያ ብቻ አይደለም፣ ትልቅ መልእክት ለዓለም መተላለፍ አለበት። ትልቅ መልእክት ለከበቡን ጠላቶች መተላለፍ አለበት። በቃ የሚሆነው በምርጫ ብቻ ነው። ትልቅ ታሪካዊ አጋጣሚ ነው። ይህን ታሪካዊ አጋጣሚ በአግባቡ እንድትጠቀሙበት ነው አደራ ምንለው። ለኢኮኖሚ ሉዓላዊነት ብልጽግና መምረጥ አስፈላጊ ነው። በሰባተኛው ሀገራዊ ምርጫ የመንግስት ሰራተኞች ዲሞክራሲያዊ መብታቸውን በምርጫ ከመጠቀም ባሻገር ሌሎችን መብታቸውን እንዲጠቀሙ ማንቃት እንዳለባቸው በመድረኩ ተመላክተዋል። ብልጽግና ፓርቲ ለሀገራዊ ሁለንተናዊ ለውጥና የዜጎችን ተጠቃሚነት ለማረጋገጥ የሚሰራ ፓርቲ መሆኑን የማዕከላዊ ጎንደር ዞን አስተዳደር ገለጸም። በብልጽግና ፓርቲ የማዕከላዊ ጎንደር ዞን አስተዳደር ቅርንጫፍ ጽሕፈት ቤት ከተለያዩ ዘርፎች ከተውጣጡ አባላት ጋር ውይይት አካሂዷል። ቃል ኪዳን ኃይሌ ተጨማሪውን እንደሚከተለው አዘጋጅተዋለች። ጠንካራ አደረጃጀት ለተሳካ ምርጫ በሚል መሪ ሀሳብ በብልጽግና ፓርቲ የማዕከላዊ ጎንደር ዞን አስተዳደር ቅርንጫፍ ጽሕፈት ቤት በሁሉም ህብረት ግምገማዊ የስልጠና መድረክ አካሂዷል። የማዕከላዊ ጎንደር ዞን ዋና አስተዳዳሪ አወቀ አስፈሪ ብልጽግና ፓርቲ ለሰባተኛው ጠቅላላ ምርጫ ቀደም ብሎ ዝግጅት ሲያደርግ መቆየቱን አስታውሰው የምርጫ ሂደቱ ውጤታማ ሊያደርጉ የሚችሉ ልዩ ልዩ ስራዎች መከወናቸውን አስታውቀዋል። 2013 ተመራጭ እንደመሆናችን መጠን በመንግስት በኩል የፈጸምናቸው መንግስትነታችንን ተጠቅመን የተሰጠንን እድል ተጠቅመን የምንሰራቸው ስራዎችና ያመጣናቸው ስኬቶች የበለጠ ለምርጫ ተስፋ ይጭራሉ። የምርጫው ሂደት የበለጠ ዲሞክራሲያዊ እንዲሆን በማድረግ ሂደት ውስጥ ሁላችንም የየድርሻችንን እየተወጣን ያለነው። በዚህ ዓመት 1.3 ሚሊዮን መራጭ እናስመዘግባለን ብለን አቅደን 1.3 ሚሊዮን የእቅዳችንን 100% ማስመዝገብ የቻልንበት ሁኔታ ነው ያለው። ብልጽግና ፓርቲ ለሀገር ሁለንተናዊ ለውጥና የዜጎችን ተጠቃሚነት ለማረጋገጥ እየሰራ መሆኑን የገለጹት በብልጽግና ፓርቲ የማዕከላዊ ጎንደር ዞን አስተዳደር ቅርንጫፍ ጽሕፈት ቤት ኃላፊ ፋሲል ሰንደቁ ዲሞክራሲያዊ፣ ፍትሐዊና ሰላማዊ ምርጫ እንዲረጋገጥ የፓርቲው አባላት ሚናችን መወጣት አለብን ብለዋል። ፓርቲያችን ብልጽግና ባለፉት 5 ዓመታት ከተስፋ ብርሃን ወደሚጨበጥ ብርሃን በሚል በሁለንተናዊ መስኮች እድገትን ብልጽግናን ለማረጋገጥ በርካታ ክዋኔዎችን አከናውኖ መጥቷል። የፓርቲያችን የህብረት አደረጃጀት አመራሮች፣ የቤተሰብ አደረጃጀት አመራሮችና መላው አባላችን ትልቅ ኃላፊነት አለባቸው። የምርጫውን ሰላማዊነትና ዲሞክራሲያዊነት በማረጋገጥ በኩል የፓርቲው አባላት በበኩላቸው ምርጫው ሰላማዊ፣ ዲሞክራሲያዊና ፍትሐዊ እንዲሆን እየሰሩ መሆናቸውን ተናግረዋል። አካሌ ደሴ ይባላለሁ።
የዞኑ የፖለቲካ ዘርፍ ምክትል ኃላፊ ነኝ። ምርጫው ሁለት ግቦች አሉት። የመጀመሪያው ምርጫው ነጻ ዲሞክራሲያዊ ሰላማዊና ፍትሃዊ እንዲሆን የማድረግ ነው። በሌላ መልኩ ደግሞ በምርጫው ብልጽግና ፓርቲ አሸናፊ እንዲሆን ማድረግ በሚል እንደ ፓርቲ ሁለቱን ግቦች ለማሳካት ነው። ከቅድመ ምርጫ ባሻገር ደግሞ በምርጫ የድምጽ ዕለት ላይ ምርጫው እጅግ በጣም ሰላማዊ ሆኖ ዜጎች የምንም አይነት የደህንነት ስጋት ሳይገጥማቸው የወሰዱትን ካርድ ሰላማዊ በሆነ መልኩ ለሚፈልጉት ፓርቲ ድምጻቸውን እንዲሰጡ በማድረግ በኩል እንሰራለን። በላይነህ ጓዱ እባላለሁ። በህብረቱ ደግሞ አመራር የምርጫ ስራዎቹ ውጤታማ እንዲሆኑ ሲፈለግ በተለይ ከአባላት ላይ ትልቅ ነገር ይጠበቃል። በተለይ ሰላማዊ ሆኖ ፍትሃዊ በቃ ያለምንም መራጮችም በራስዎ ነጻነት የሚመርጫቸውን በተለይ አባላት የሚፈልጉትን ፓርቲ መምረጥ እንዳለባቸው ነው ማስገንዘብ መፈልገው። ምርጫው ውጤታማ እንዲሆን የዜጎች ድምጽ ወሳኝ ነው። በመሆኑም የምርጫ ካርድን በአግባቡ በማስቀመጥ በምርጫ ዕለት ድምጽን በትክክል መጠቀም እንደሚገባ በመድረኩ ተመላክቷል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎቹ ጋር ተስፋዬ አይጠገብ ነበርኩ። ጤና ይስጥልን።